በመጨረሻ እግዚአብሔርን መፈለግ ያዋጣኛል ብላችሁ በድካምም ይሁን በብርታት እንድትሰበሰቡ የረዳችሁ ያነቃችሁ እግዚአብሔር ስሙ ይባረክ። አሜን። ከክርስቶስ ጋር ፍቅር እንዲይዘን ያደረገ የጌታ መንፈስ ስሙ ይባረክ። አሜን። እና በመጀመሪያ በሊ ቅድም እየጸለየ አንድ ነገር ወደ አይምሮ ይመጣልና ለመስበክ የተለያየ ነገር አሰብኩኝ በኋላ ላይ በሊ ሲጸልይ አይታችሁ እንደሆነ ቃሉን እንደዛ የምታደርግ እና አይምሮን እንደዚህ የምትረብሽ እያለ ነበር እና በልዬ ተመቷል። አሜን። ጌታ ይባረክ። ወደ ቃሉ ከመሄድ በፊት አንዳንድ ነገር ወደ አይምሮ የሚመጣው ሀሳብ ምንድን ነው? ውሃ ቅርጽ የለውም ማለት ውሃ ቅርጽ የለውም፣ ሽታ የለውም፣ እንዲሁም ከለር የለውም እና አሁን የያዝነው የክርስትና ላይፍ ስለ እውነት መሬት ላይ ቁጭ ያለውን ነገር ለማውራት ካሰብን እውነቱ ይሄ ነው ብለን ካሰብን ቅርጽ የሌለው ሽታ የሌለው ከለር የሌለው የክርስትና ህይወት እየኖርን እንዳለን ማለት ራሳችን እልከኛ ካላደረግነው በቀር በዚህ መንገድ ነው እየተጓዝን ያለ ነው። ስለዚህ ነው አሁን ኤክሌሻ በዓለም አቀፍ ደረጃ የጸሎት እንደገና የመመለስ የመታረቅን ፕሮግራም ብለን እየጸለይን ያለ ነው እና እግዚአብሔር ቅርጽ ያለው ሽታ ያለው ከለር ያለው የክርስትና ህይወት በመንፈስ ቅዱስ ኃይል ያወርድልን፣ ምሕረቱን ያገለልን። አሜን። ይህም በመናገር ጀምርና መጽሐፍ ቅዱስ ሲናገር በኢሳይያስ ምዕራፍ 45 ከ1 እስከ 4 አካባቢ ላይ እግዚአብሔር ለቂሮስ የተናገረው መልእክት አለ። ለቂሮስ እግዚአብሔር የተናገረው መልእክት ምንድን ነው? በፊትህ እሄዳለሁ፣ ተራራውን ትክክል አደርጋለሁ፣ የነሐሱን ደጅ ሰብራለሁ፣ የብረት መወርወሪያውን እቆርጣለሁ ብሎ እግዚአብሔር በነቢዩ ኢሳይያስ በኩል ትንቢትን ለቂሮስ ሰጠ ማለት ነው። በወቅቱ ማለት ነው ቂሮስ ገና አልተወለደም ማለት ኦልሞስት ወደ 2 ዓመት ገደማ ነው ማለት የዛሬ 2 ዓመት ይቀረዋል ትንቢቱ ሊፈጸም እና ነቢዩ አመጥቶ ይሄንን መልእክት ነገረው። ቂሮስ ማን ነው ብላችሁ ስታስቡ ቂሮስ አሕዛብ ነው፣ ጌታን አያውቅም። ግን እግዚአብሔር ቃል ገባለት፣ በፊት ይሄዳለሁ፣ ተራራውን ትክክል አደርጋለሁ፣ የነሐስን ደጅ ሁሉ እሰብርልሃለሁ ብሎ ቃል ተናገረው። ምንድን ነው እግዚአብሔር በሁለተኛ ዜና ላይ የቂሮስን መንፈስ አነሳሳው ይላል። ለምን? የእግዚአብሔርን ስራ የሚሰራለት እስራኤላውያን ኦልሬዲ ብኩርናቸውን አሽጠዋል። ብኩርናቸው ተሸጦ እየተቅበዘበዘ ነው ያለው እስራኤል። ስለዚህ ከእስራኤል ወገን ሰው ስላጣ እግዚአብሔር ከአሕዛብ ዘንድ ቂሮስን አስነሳ። እኛ ባንሰራለት ለእግዚአብሔር መንግስት እኛ ካልቆረጥን እግዚአብሔር አብደላና ጀማል አለው። ክብር ለጌታ ይሁን። ይሄ ሰው የእግዚአብሔርን ነገር ለመስራት ቆርጦ ተነሳ። እግዚአብሔር ከሱ ጋር ነበር። ነገሮቹ በሙሉ ምን እየሆኑለት መጡ? እየተሳኩለት መጡ። የእግዚአብሔርን ቤተ መቅደስ እንዳደሰ የእግዚአብሔር ቃል ይናገራል። ዛሬም እግዚአብሔር እኔንና አንተን ለቤቱ እድሳት ወይንም ለቀደመችው ቤተ ክርስቲያን ክብሯን ለማስመለስ አንተን፣ አንቺን፣ ባልሽን ወይንም ሚስትህን እግዚአብሔር እየተጠቀመ ሊሆን ይችላል።
ይህ ትልቅ እድል ነው ለኛ። ስለዚህ ምንድን ነው ማድረግ ያለብን? ወደ እግዚአብሔር ሙሉ በሙሉ መመለስ አለብን። መጽሐፍ ቅዱስ ጥልዬ አሞጽ ምዕራፍ 6 ከ1 እስከ 6 አንብብልኝ እስቲ ጥሉ። እሺ አነባለሁ። ያወጣሁት ነው። ድምፁ ይሰማል አይደል? አዎ ይሰማል። ኦኬ። ትንቢተ አሞጽ ምዕራፍ 6 ከ1 እስከ 6 በጽዮን ላሉ ዓለመኞች፣ በሰማርያ ተራራ ላይ ላሉ ለተዘለለው ለተቀመጡ የእስራኤል ቤት ወደ እነሱ ለመጡባቸው ለአሕዛብ አለቆች ወዮላቸው። ወደ ካልኔ አልፋችሁ ተመልከቱ፣ ከዚያ ወደ ታላቂቱ ሐማት ሂዱ፣ ከዚያም ወደ ፍልስጥኤማውያን ጌት ውረዱ። እነሱ ከእግዚአብሔር መንግሥት ይሻላሉን? ወይስ ድንበራቸው ከድንበራችሁ ይሰፋልን? ክፉውን ቀን ከእናንተ ለምታርቁ፣ የግፍንም ወንበር ለምታቀርቡ፣ በዝሆንም ጥርስ በተሰራ አልጋ ላይ ለምትገኙ፣ ምንጣፋችሁም ላይ ተደላድላችሁ ለምትቀመጡ፣ ለበጎችም መንጋ ጠቦትን ከጋጥም ውስጥ ጥጃን ለምትበሉ፣ በመሰንቆም ድምፅ ለምትንጫጩ፣ እንደ ዳዊትም የዜማን ዕቃ ለምታዘጋጁ፣ በፉጋ የወይን ጠጅ ለምትጠጡ፣ እጅግ ባማረ ሽቱም ለምትቀቡ፣ ስለ ዮሴፍ መከራ ግን ለምታዝኑ ለእናንተ ወዮላችሁ ይላል። አሜን። እንግዲህ ይሄ መጽሐፍ የአሞጽ መልእክት ነው። አሞጽ እረኛና በግ ጠባቂ ነኝ ይላል። ያው ምሽት ስለሆነ ነገሩን ለማሳጠር እኔ እረኛ ላም ጠባቂ ነኝ ብሎ ነው ይሄንን መልእክት የሚናገረው። ምንድን ነው የሚለው? እናንተ ዓለመኞች፣ እናንተ አመንዝሮች፣ ወደ ታች ስትወጡ እናንተ ዓለመኞችና አመንዝሮች ኑና በቤተ መቅደስ አስራታችሁን ስጡ፣ መባችሁን ስጡ። ይሄ ብቻ አይደለም ይላል፣ መድረክ ላይ እየወጣችሁም ደግሞ አመንዝሩ። ኦልሬዲ እናንተ ለምዳችኋል፣ ኃጢአት ላይፍ ሆኗችኋል። ለእናንተ ግን እግዚአብሔር እንዲህ ይላል፣ ወዮላችሁ ይህንን ስለምታደርጉ። በአማረ ምንጣፍ ላይ ላላችሁ፣ የግፍን ወንበር የምታቀርቡ ሰዎች ጥንቃቄ አድርጉ፣ ወዮላችሁ። ይሄንን ማድረግ እናንተ ህይወት አድርጋችሁት እየቀጠላችሁ ነው፣ እባካችሁ ተመለሱ እያለ አሞጽ በዛ ዘመን ስለነበሩት ቤተ መቅደሱ ስለሚያገለግሉት አገልጋዮች እንደገና ለምዕመኖች መልእክትን ይናገራል። ይሄ ማለት ምንድነው? ወደ መድረኩ ውጡና አመንዝሩ የሚላቸው መድረክ ላይ መውጣት የሚችለው አገልጋይ ነው፣ ሰባኪ ነው። ፓስተር ልትሆን ትችላለህ፣ ነቢይ ልትሆን ትችላለህ፣ ዋሬቨር። ግን ወጥታችሁ እዛ ላይ ማድረግ የምትችሉትን አድርጉ ይልና ቅዱሳኑን ደግሞ ምን ብሏቸው ይነገራል? ማመንዘር፣ አስራት መስጠት፣ እንትን ማድረግ በሩ ክፍት ነው፣ አድርጉ። የእናንተ ጫጫታ በቃ እግዚአብሔር ተጠይፎታል። ስለዚህ መባችሁንም አልፈለገም እግዚአብሔር። ማለት ኦልሬዲ ንቋችኋል እና እባካችሁ ተመለሱ ይላል። ዛሬ እግዚአብሔር እንድንመለስባቸው የሚገባን ነገር ብዙ ነገር አለ። እኛ የቤተ ክርስቲያን ክብርና አገልግሎት ይመለስ፣ ተሐድሶ ያስፈልገናል። የቤተ ክርስቲያን ቁመና ፈርሷል። መሪዎች ጭጭ ብለዋል። ወደዚህ እየገፉን አይደለም። ተሰባስበን አንድ ሆነን እንድንጸልይ እየተደረገ አይደለም። የእውነት ወንጌል እየተሰበከ አይደለም። የሚተነበየው ትንቢት ሁሉ ከምድር ለምድር ነው። ምንም ነገር ጠብ የሚል ነገር የለም። ግን አሁን ወደ ኦሪጂናሉ ወደ እግዚአብሔር ቃልና ወደ ጸሎት መመለስ አለብን ነው። በዚህም በዛም
ነብዩ እየተናገረ ያለው። መጽሐፍ ቅዱስ በራዕይ ምዕራፍ 3 ቁጥር 8 ላይ ስለ ፊላዴልፊያ የተጻፈ መልእክት አለ። ለፊላዴልፊያ የተጻፈው መልእክት ምንድን ነው? በፊት የተከፈተን በር ሰጥቼዋለሁ፣ ማንም ሊዘጋው አይችልም። ይሄ መልእክት የሚናገረው ለፊላዴልፊያ የቢዝነስ በር ተከፈተ አይደለም። ይሄ ቃል የሚናገረው ምንድነው? የወንጌል በር ተከፍቶልሻል፣ የወንጌል በር ተከፍቶልሃል፣ ውጣና አገልግል፣ ውጣና ለእግዚአብሔር የሚገባውን ነገር አድርግ የሚል መልእክት ነው። ይህንን እያንተራስን የማይገባ ጥቅም ከማይገባ ነገር ጋር እየተያያዘ ዛሬ ጆሮአችንን ደስ የሚያሰኙ ነገሮች ወደ እኛ እየመጡ ነው። እየሞትን ያለ ነው፣ እየከሳን ያለ ነው። ህይወታችን የግል የጾም ጸሎት ጊዜ የለንም። ፕራይቬት የሆነ በቃ የ1 ሰዓት የ2 ሰዓት ጸሎት አናደርግም። በዚህ ነገር እግዚአብሔር እየወቀሰን ነው። አብሶ በዚህ ኤክሌሻ ህብረት ውስጥ ያላችሁ ወንድሞችና እህቶች ተሐድሶ የሚጀምረው ከውጪ ሳይሆን ከእናንተ ነው። ከአንቺ ህይወት ነው የሚጀምረው፣ ከአንተ ህይወት ነው የሚጀምረው። ካጣህ እንኳን እንትኑን ማለት የጸሎት ህይወቱን እንኳን ካጣህ መንፈስ ቅዱስን ጠይቀው። በግሌ ከአንተ ጋር እፈልጋለሁ። ከህብረቱ ጋር ያለን በጣም ወሳኝ ነው፣ ስራችን ትልቅ ስለሆነ። ግን ተሐድሶ የሚጀምረው ከአንተ ነው። አንተ ተለወጥክ ማለት ቤተሰብ ተለወጠ ማለት ነው። ቤተሰብ ተለወጠ ማለት አካባቢ ተለወጠ ማለት፣ አካባቢ ተለወጠ ማለት ሀገር ተለወጠች ማለት ነው። ስለዚህ ለለውጥ ራሳችንን ልናዘጋጅ ይገባናል። መጽሐፍ ቅዱስ በመዝሙር 132 ላይ ምን ይላል? ዳዊት ለዓይኖቼ እንቅልፍን አልሰጣቸውም፣ ሌሊት እነሳለሁ፣ እጮሃለሁ፣ ምክንያቱም ተሐድሶ ያስፈልገናል፣ ያንተ እጅ ያስፈልገናል፣ ክብር መገለጥ አለበት ብሎ ዳዊት አልተኛም፣ ሌሊት እነሳለሁ አለ። ወገኖች በዚህ ሌሊት ያስነሳችሁ የዳዊት አምላክ እግዚአብሔር ይሆናል። ከዓይናችሁ ላይ ከእንቅልፍን የነሳ ለዚህ እግዚአብሔር ፈረሰ፣ ጠፋ፣ ህዝቤ በቃ የማይገባ ነገር ላይ ሄደ እያለ ያለውን ነገር ልታስመልሱ በምልጃ በመጸለይ በተለያዩ ነገሮች ወደ መንፈሳዊ ነገር የምንቀርብባቸው መንገዶች እግዚአብሔር እድሉን እየሰጠን ስለሆነ ይህንን እድል እንድንጠቀም እግዚአብሔር ይፈልጋል። ክብር ለጌታ ይሁን። ምንድን ነው ታዲያ የፈረሰው? ምንድን ነው አሁን ያለው ችግር ብለን ስናስብ መጽሐፍ ቅዱስ ማለት በመጽሐፍ ቅዱስን ተመርኩዘን ስንናገር አንደኛ የቅድስና ጉድለት በቤተ ክርስቲያን ውስጥ መኖር፣ የትዳር መፍረስ፣ የልጆች መበተን፣ እንደገና ዓለማዊ ምኞቶች በቤተ ክርስቲያን ውስጥ መከሰታቸው፣ እንዲሁም በአንደኛ ቆሮንቶስ መልእክት ላይ እንደሚናገረው በአሕዛብ ያልተሰማ ኃጢአት በቤተ ክርስቲያን ውስጥ ስላለ አሁን ምን ማድረግ አለብን? ይሄ ነገር እየበዛ በዓይናችንም በጆሮአችንም ላይ እየሰማነው ስላለ ለዚህ ነገር አይተን ዝም ማለት ስለሌለብን፣ ሰምተን ጭጭ ማለት ስለሌለብን፣ ሁለተኛ ደረጃ ያልኩት ምንድን ነው? የገንዘብ ችግር ማለት መካካድ፣ እንደገና ማጭበርበር፣ እምነትን ማጉደል፣ የማይገባ ተስፋ ለጓደኛ መስጠት፣ ተበድሮ አለመመለስ፣ ይህ እነዚህ የመሳሰሉ ችግሮች ያሉት ቤተ ክርስቲያን ውስጥ ነው እና አስራት አለመክፈል፣ አስራትን በታማኝነት ለቤተ ክርስቲያን አለማምጣት፣ እነዚህ የመሳሰሉት ነገሮቻችን በሙሉ ምን አመጥቷል? መንፈሳዊ ጉስቁልና በቤተ ክርስቲያን ውስጥ አመጥቷል። ኢቭን እንኳን እውነተኛ ተሐድሶ እኛ ጋር አለመምጣቱን እንኳን አንዳንድ ምልክቶች እኛ ላይ አለ። አሁን አስራት የምትሰጡ ሰዎች አሁን አስራት ምናምን እንደዚህ ብለን ልንል እንችላለን። መጽሐፍ ቅዱስ ብሉይ የእግዚአብሔር ቃል ነው፣ አዲስም የእግዚአብሔር ቃል ነው። ማለት የምናነጣጥለው ነገር የለም። አንዳንዶች በአዲስ ኪዳን እንዲህ ተብሏል፣ በብሉይ እንዲህ ተብሏል። ኖ መጽሐፍ ቅዱስ ማለት ነው በሉቃስ ምዕራፍ 5:35 ላይ በቃ
ሁሉም ነገር ማለት ነው ስለ እኔ ይናገራል ነው የሚለው። ሁሉም ነገር መጽሐፍ ቅዱስ ስለ ኢየሱስ ነው የሚናገረው። ብሉይም ስለ ኢየሱስ ነው የሚናገረው፣ አዲስም ስለ ኢየሱስ ነው የሚናገረው። እና መጽሐፍ ቅዱስን አያይዘን ነው በሙሉ መኖር ያለብን እንጂ ግማሽ ግማሽ ለእኛ የሚመቸውን እየመረጥንና እያሰመርን በሱ ከሄድን ወገኖች ከስረናል። ስለዚህ ተሐድሶ ያስፈልገናል። ሶስተኛው ደረጃ ውሸት፣ ቅጥፈት፣ ማታለል ማለት ውሸት ምንም አይመስልም ቤተ ክርስቲያን ውስጥ። ቅድም እንዳልኩት ፕሮሚስ ለአንድ ሰው ገብቶ አለማድረግ። በተረፈ የሐሰት ትንቢት ማለት ትንቢቶች ሁሉ ውሸት፣ ማጆሪቲ ውሸት በበዛበት ጊዜ ላይ ነው ያለ ነው። እና ይሄን ነገር እያየን ለምን ዝም እንላለን? ለተሐድሶ ራሳችንን ማዘጋጀት አለብን። የእግዚአብሔር ቃል ከመድረክ ላይ ተባሯል፣ ወይንም እውነት ሲነገር ህዝቡም ስለማይፈልግ ያንንም አገልጋይ አይፈልጉትም። ምክንያቱም መሸቃቀጥ በዝቷል። ለዚህ ተሐድሶ ያስፈልገናል። በደንብ ነው ያስፈልገን፣ በደንብ ነው ያስፈልገን። እና እግዚአብሔር በእንደዚህ አይነት ሁኔታ ውስጥ ስላለን እንድንመለስ እግዚአብሔር ይፈልጋል። እነዚህ ነገሮች ራሳችሁ ላይ አይታችሁ ፈትሻችሁ ንስሐ መግባት ባለባችሁ መንገድ ላይ ንስሐ ግቡ። መጽሐፍ ቅዱስ ሲናገር ስለ ሎዶቅያ ሞተሽማል ይላል። ማለት ሞተሽማል እንዴ! ሰው እየበላ እየጠጣ ይሞታል፣ በስራው የሞተ ይሆናል። ያውም ርዕሱን ሞተሃል ወይ ሞተሻል በሚለው ብትይዙት አሪፍ ነው። በቁም ሰው ይሞታል። እና መንፈሳዊ ነገራችን በሙሉ ሰውን ሊጠራ አልቻለም። እኔ የምሰራው ሽቶ ነው እና ሽቶ ማለት ነው ከስተመርህን ትቀባውና አይሸትም ይላል። ግን ሽቶ ለጊዜው አንተ ታሸተዋለህ እንጂ ሌላ ሰው ነው የሚያሸትል። ክርስትና ማለት ነው አንተ ነው እየኖርኩ ነው የምታወራው፣ አንተ ታወራለህ እንጂ ሌላ ሰው ነው አኗኗርህን የሚያየው። በአንተ እግዚአብሔር እየተከበረ ነው ወይ? በአንቺ እግዚአብሔር እየተከበረ ነው ወይ? የክርስትና ላይፋችን ምንድን ነው? ሁሉም ነገር ነገ ትተነው የምንሄደው ነው ወንድሞቼ እና እህቶች። ማለት አገልግሎት ራሱ ትተነው የምንሄደው ነው። እሱ አይደለም። ጌታ ለአገልግሎትም አልሞተም፣ ለልጃችንም አልሞተም፣ ለቢዝነሳችንም አልሞተም። በቃ ጌታ የሞተው እኔን ለማዳን ብቻ ነው። እኔ በአንድ ነገር ተገላገልኩኝ። የዛሬ ስንት ዓመት 5 ዓመት አካባቢ ላይ በቃ እግዚአብሔር ገንዘብ አይሰጥም አልኩ። እግዚአብሔር ገንዘብ አይሰጥም ማለት ብዬ ቢዝነስ ሲያቅተኝ እግዚአብሔር ገንዘብ አይሰጥም፣ የዘላለም ሕይወት ነው የሚሰጠኝ። እሷን እንቅ አደርጋለሁ። ሴጣን በቃ በዚህ ከሰርክ፣ በዚህ ወሰርክ፣ ይሄ ተበላ፣ ይሄ እንደዚህ ሆን ብሎ ሲለኝ ከዛን ያመለጥኩት ምንድን ነው? ክርስቶስ ለገንዘብ እኔም መልካም አልጋ ላይ ሊያስተኛኝ፣ መልካም ቤት ውስጥ ሊያስተኛኝ አልሞተልኝም። የዘላለም ሕይወት ሊሰጠኝ ነው ጌታ የሞተው። ሰይጣን ዞር በል ካጠገቤ አልኩት። በቃ አይናችሁን ከምድር ላይ አንሱ። የታመመም ይሞታል፣ ባለጠጋም ይሞታል። ስለዚህ ፍጻሜያችን በእግዚአብሔር ፊት ውስጥ መልካም ስራ ሰርተን የምናልፍበትን ነገር እግዚአብሔር ያብዛለን። ይሄንን ነገር እግዚአብሔር ያብዛለን። ስለዚህ በዚህን ሰዓት አሁን ይሄንን እድል ተጠቅሜ ባልና ሚስቶች እዚህ ጉባኤ ያላቸው የግል ጾም ጸሎት ጊዜ ይኖራቸው። እስከ 7 ሰዓት ሊሆን ይችላል፣ እስከ 12 ሰዓት ሊሆን ይችላል። እንደገና ሲንግል የሆነ ሰው ደግሞ በግሉ አንድ ቀን ጾም ጸሎት ያህል እዚህም እዛም አትበሉ። መንፈሳዊ ነገር ያሳብዳቸዋል። ምክንያቱም በቃ መዓት መንፈሳዊ ፕሮግራሞች ነው ያሉት። ስለዚህ ፎከስ አድርጎ መጽሐፍ ቅዱስ ላይና የምታነቡት ቃል ላይና ጸሎታችሁ ላይ ከጌታ ጋር ያላችሁ ህብረት ላይ እዚህም እዛም ስትሉ መንፈስ ቅዱስን መስማት አትችሉ እና ይህንን በማድረግ ራሳችሁንም የሚሰሟቸውንም ሰዎች ታድናላችሁ። ኖህ ራሱንና ቤተሰቡን 8 ነፍሳት አድኗል። አሁን አንተ ራስህን አድን፣ ቀጥለህ ቤተሰቦችህን አድን።
ቤተሰቦችህን አድን። ይሄንን በማድረግ ለውጥ ወደ ህይወታችን ይመጣል። ቅድም እንዳልኩት መጽሐፍ ቅዱስ በራዕይ ምዕራፍ 3:20 ላይ ኢየሱስ ክርስቶስ በደጅ ቆሞ ያንኳኳል። እነሆ ማንም ደጁን ቢከፍትልኝ ከእሱ ጋር እራት እንበላለሁ ይላል። አሁን ኢየሱስ በደጅ እያንኳኳ እኛ ወረዴ እኛ ውስጥ ነው ያለነው ብለን በር ቆልፈንበታል። በር ቆልፈንበት ራቁት በቃ እየተንጫጫን ያለ አዳራሽ ሙሉ ዝላይ ሆኗል። ሰው ቤተ ክርስቲያን ሄዶ አልቅሶ አይመጣም። ቤተ ክርስቲያን ሄዶ ላበላቦ ነው የሚመጣው። ወገኖች ወዴት እየሄድን እንደሆነ አስተውላችኋል? አሁን መመለስ ነው ያለብን። በትክክሉ መመለስ ነው ያለብን። እንዴ ዝም ብላችሁ እንኳን ካራክተራችሁን እንኳን አስቡት። ቱግ የሚያደርግ የሆነ ነገር ሲነካ እንዴት እንደሚያደርግ እዚህ እኛ ሽቶ የምንሰራበት ቦታ ላይ የሆኑ ሰዎች ፌክ ሽቶ አመተው እየሰሩ ነው ያሉት። በፊት ፌክ ሲሰራ ሁላችንም ጆበርግ ያላችሁ ታውቃላችሁ። ማርክ እቃዎች ሲሰሩ ምንም አይመስለንም፣ ብራንድ የሌላውን ስናደርግ። ለካ የእኛን የሚመስል ሌላ ሰው ሲሰራ እንዴት እንደሚያንገበግበን፣ እንዴት ለማሳሰር ሁሉ ልባችን እንደሚቃጣ ማለት እኛ እስክንነካ ነው እንጂ እኛ ካልተነካ ምንም አይመስለንም። የሰው ህመም አይገባን፣ የሰው ረሃብ አይገባን፣ የሰው በሽታ አይገባን። እና ወገኖቼ አሁን ከተናገርኳቸው ነገሮች ላይ መንፈስ ቅዱስ በዚህ መካከል ተናግሯችሁ ከሆነ በዛ ነገር ላይ ንስሐ ግቡ፣ እንመለስ። ያን ጊዜ እግዚአብሔር በሕይወታችን ላይ ታምራት ያመጣል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። መልእክቴን ጨርሻለሁ።